ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንኳን ለጸሎተ ሐሙስ በሰላም አደረሳችሁ እያለን የሰዓቱን ዜና ከዚህ እንደሚከተለው እናቀርብላችሁ። በርካታ ገንዘብ የያዙ በማስመሰል ከፊትና ከኋላ ብቻ ሁለት መቶ ብሮችን በማድረግና ባለ 10 ብሮችን በመጠቅለል የማጭበርበር ወንጀል ሊፈጽሙ የነበሩ ተጠርጣሪዎች በግል ተበዳዩ ጠቋሚነት በቁጥጥር ስር አውሎ ምርመራ እያጣራሁ ነው ሲል የካ ክፍለ ከተማ ፖሊስ መምሪያ ገለጠ። ግለሰቦቹ ሆን ብለው በመዘጋጀት በርከት ያለ ገንዘብ የያዙ ለማስመሰል በ200 ብሮች የተጠቀለሉ ባለ 10 ብር ኖቶችን በመያዝ የተለያዩ የማታለያ ዘዴዎችን በመጠቀም ሰዎች ላይ የሚያዩትን ጌጣጌጥ ሁሉ አታለው በገንዘቡ ለመቀየር ካልሆነም የበለጠ ገንዘብ የሚያገኙበትን ዘዴ ይፈጥራሉ። ተጠርጣሪዎቹ በተለያዩ ቦታዎች ላይ እየተንቀሳቀሱ የሚፈጽሙት የወንጀል ድርጊት መሆኑን ፖሊስ በምርመራው አረጋግጧል። ሚያዝያ 8 ቀን 2017 ዓ.ም በተመሳሳይ የወንጀል አፈጻጸም ሙከራ በየካ ክፍለ ከተማ ወረዳ 4 ልዩ ቦታው ዳግማዊ ምኒልክ ሆስፒታል በፖሊስ ቁጥጥር ስር የዋለ ግለሰብም አለ ብሏል ፖሊስ። ዳንኤል ታደሰና ታዬ ዋቅጅራ የተባሉ ተጠርጣሪዎች ከላይና ከታች በባለ 200 ብር ኖቶች የተሸፈነና መሃሉ በሙሉ በባለ 10 የብር ኖቶች ጥቅልል የተዘጋጀ ገንዘብ በመያዝ በሆስፒታሉ እናቷን እያስታመመች የነበረችና መድኃኒት ለመግዛት የወጣችን ግለሰብ በማግባባት የታወቁ ስፔሻላይዝድ ዶክተሮች መሆናቸውን በመግለጽ ለማጭበርበሪያነት የያዙትን ጥቅልል ብር ካሳዩት በኋላ በ10 ብር እንዲቀይሯት ይጠይቋታል። ሁኔታቸው ያላማራት የግል ተበዳይም የግለሰቦችን ሁኔታ በመጠራጠር በጩኸት ታሰማለች። ግለሰቦችም ወዲያው በአካባቢው ህብረተሰብ ትብብር በፖሊስ ቁጥጥር ስር ይውላሉ ብሏል ፖሊስ። በምርመራው ለማረጋገጥ እንደተቻለው የግል ተበዳይ በፍጥነት ነቅታባቸው ባይያዙ ኖሮ ወደ ባንክ ወይም ወደ ኤቲኤም ይዘዋት በመሄድ ከዚህ በፊት እንደሚያደርጉት ገንዘብ ሊያስወጧት እንደነበርም ፖሊስ ገልጧል። የግል ተበዳይ ለፖሊስ በሰጠችው ጥቆማ መነሻነት ምርመራው የቀጠለ ሲሆን ከሳምንት በፊት በተመሳሳይ የወንጀል አፈጻጸም የጣት ቀለበት ማለት ነው የተወሰደበት ሌላ ግለሰብ መረጃ ለመስጠት ወደ ፖሊስ ጣቢያ እንደመጣችም ታውቋል። ሌሎች ተመሳሳይ ወንጀል ተፈጽሞብናል የሚሉ ለየካ ክፍለ ከተማ ፖሊስ መምሪያ መረጃ መስጠት እንደሚችሉ ፖሊስ አስታውቋል። ወንጀል ፈጻሚዎች የተለያዩ የማጭበርበሪያ ዘዴዎችን በመጠቀም ወንጀል ሊፈጽሙ እንደሚችሉ ታሳቢ በማድረግ በማንኛውም እንቅስቃሴያችን ትኩረት ሊለየን አይገባም ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የተከበራችሁ አድማጭ ተመልካቾቻችን እዚህ ጋር እንደወረደ ያቀረብንበት ዋናው ነገር የተለያዩ አታላዮችና አጭበርባሪዎች የበዙበት ወቅት በመሆኑ በየትኛውም አግባብ ነገሮችን በጥንቃቄ እና በእርጋታ ማየት እንዳለብን ከተጎዳን በኋላ ሌላ ውስጥ ገብተን ከመበሳጨት በተለይ ደግሞ የማይገባንን ለማግኘት መጥፎ ምኞት ባንይዝ የማይገባንን ለማግኘት ምንም ያህል ገንዘብ ምንም ያህል ጥሩ ነገር ይገለጥ ያ ነገር ያለ አግባብ የኛ ሊሆን ስለማይችል በአስተውሎት እንጓዝ እንላለን። እንደ ጉባለች ቤተሰብ የተገኘውን አንጻራዊ ሰላም ለማጽናት ሁሉም የህብረተሰብ ክፍል የበኩሉን ድርሻ መወጣት እንዳለበት ተገለጸ። የተገኘውን አንጻራዊ ሰላም ለማጽናት ሁሉም የህብረተሰብ ክፍል የበኩሉን ድርሻ መወጣት እንዳለበት በማዕከላዊ ጎንደር ዞን የምስራቅ በለሳ ወረዳ ነው ያስታወቀው። የወረዳው ዋና አስተዳዳሪ አቶ ታዘብ አያሌው እንደተናገሩት በአሁኑ ሰዓት ህዝባችን የሰላም አየር መተንፈስ ጀምሯል፣ ማህበራዊና ኢኮኖሚያዊ እንቅስቃሴዎችንም መነቃቃት ጀምረዋል ብለዋል። የተገኘውን አንጻራዊ ሰላም ዘላቂና አስተማማኝ ለማድረግ መላው ህዝባችን በተለይም የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች የበኩላቸውን ድርሻ ሊወጡ እንደሚገባም አሳስበዋል። የምስራቅ በለሳ ወረዳ ብልጽግና ፓርቲ ኃላፊ አቶ አበበ ጥራን በበኩላቸው በግጭቱ ምክንያት ተቋርጠው የቆዩ የልማት ፕሮጀክቶችና ሌሎችም የልማት የመልካም አስተዳደር ስራዎች እንዲቀጥሉ ሁሉም የህብረተሰብ ክፍል ሰላም ዘብ መቆም አለበት ሲል ተናግሯል ብሏል። የማዕከላዊ ጎንደር ኮሚኒኬሽን ዘገባ። ከቤተሰብ አልፎ በሀገር ደረጃ ብልጽግናን ለማረጋገጥ ግብርናን ማዘመን ያስፈልጋል አሉ አቶ ፋሲል ሰንደቁ። የማዕከላዊ ጎንደር ዞን ግብርና መምሪያ የ2017-2018 የመኸር ሰብል ልማት የንቅናቄ መድረክ በጎንደር ከተማ ከባለ ድርሻ አካላት ጋር አካሂዷል። በንቅናቄ መድረኩ የተገኙት የማዕከላዊ ጎንደር ዞን ምክትል አስተዳዳሪና የመሬት መምሪያ ኃላፊ አቶ አላምሮ አበራ በዘንድሮው የመኸር ምርት 512,011 ሄክታር መሬት በተለያዩ ሰብል በማልማት 19.3 ሚሊዮን ኩንታል ምርት ለማግኘት አቅዶ እየተሰራ ይገኛል ብለዋል። ለዚህም በቂ የማዳበሪያና የምርጥ ዘር አቅርቦት ተሟልቷል። በመሆኑም ለሚከናወነው የሰብል ልማት ስራ አርሶ አደሩ የኩታ ገጠም እርሻን ተግባራዊ አድርጎ በማልማት የምግብ ዋስትናውን በዘላቂነት እንዲያረጋግጥ አስፈላጊውን ዝግጅት ማድረግ አለበት ብለዋል።
የማዕከላዊ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፋሲል ሰንደቁ በበኩላቸው የግብርና ልማት ስራዎችን በማሳካት ዘርፈ ብዙ ፋይዳ እንዳለው ገልጸው ኢንዱስትሪዎች እንዲስፋፉ፣ ስራ አጥነት እንዲቀንስና ከቤተሰብ አልፎም በሀገር ደረጃ ብልጽግናን ለማረጋገጥ ግብርናን ማዘመን ያስፈልጋል ሲሉ አብራርተዋል ብሏል የጎንደር ኮሚኒኬሽን። በጫካ ውስጥ ያሉ ታጣቂ ኃይሎች ለህዝባቸው ሰላም ሲሉ በሰላማዊ መንገድ ወደ ህግ በመቅረብ በዓሉን ከቤተሰቦቻቸው ጋር እንዲያሳልፉ ጥሪ ቀረበ። በምዕራብ ጎጃም ዞን የፋሲካ በዓል በሰላም እንዲከበር ማህበረሰቡ ከጸጥታ ኃይሉ ጋር በጋራ መስራት አለበት ሲልም የዞኑ ሰላምና ጸጥታ መምሪያ ነው ያስታወቀው። የዞኑ የሰላምና ጸጥታ መምሪያ ኃላፊ አቶ ሙሉጌታ አለም እንደተናገሩት የፋሲካ በዓልን በሰላም እንዲከበር ማህበረሰቡ ከጥምር የጸጥታ መዋቅሩ ጋር በመቀናጀት የሰላም ማስከበር ስራ መስራት እንዳለበት ተናግሯል። በዓሉን ምክንያት በማድረግ ሊከሰቱ የሚችሉ የስርቆት፣ የድብደባ፣ የግድያ ወይም የሐሰተኛ ኖት የገንዘብ ዝውውርንና መሰል ወንጀሎችን ለመከላከል የጸጥታ መዋቅሩ ከሚያደርገው ጥረት በተጨማሪም ማህበረሰቡ ተደራጅቶ የአካባቢውን ሰላም መጠበቅ ይኖርበታል ሲሉም አቶ ሙሉጌታ አሳስበዋል። ኃላፊው አያይዘውም በጫካ ያሉ የታጠቁ ወገኖች ለህዝባቸው ሰላም ሲሉ በሰላማዊ መንገድ ወደ ህግ በመቅረብ በዓሉን ከቤተሰቦቻቸው ጋር እንዲያሳልፉ ጥሪ አቅርቧል ብሏል የምዕራብ ጎጃም ኮሚኒኬሽን። ከ17,000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠር መቻሉን የስራና ክህሎት መምሪያ ገለጸ። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ባለፉት 9 ወራት ከ17,000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን የብሔረሰብ አስተዳደሩ የስራና ክህሎት መምሪያ ነው የገለጠው። በከሚሴ ከተማ ተገኝተው የተደራጁ ወጣቶችን የጎበኙት የኦሮሞ ብሔረሰብ አስተዳደር ስራና ክህሎት መምሪያ ኃላፊ አቶ አብርሃም አልዩ እንደ ዞን ባለፉት 9 ወራት እቅድ በቋሚ ለ8832 እና በጊዜያዊ ደግሞ 8654 በድምሩ ለ17486 ስራ አጥ ወጣቶች የስራ ዕድል መፍጠር መቻሉን ነው የተናገሩት። ወጣቶቹ በመደበኛ ገበያ በባዛርና በዓላትን ምክንያት በማድረግ ማለት ነው የሚፈጠር የዋጋ ንረትን ምርቶቻቸውን ለሸማቾቹ በተመጣጣኝ ዋጋም እንዲያቀርቡ የማድረግ ስራ መሰራቱንም አክለዋል። የከሚሴ ከተማ አስተዳደር ስራና ክህሎት ጽሕፈት ቤት ኃላፊ አቶ አብዱ እብራሂም በበኩላቸው በከተማ አስተዳደሩ ባለፉት 9 ወራት ለ2117 ስራ አጥ ወጣቶች የስራ ዕድል መፍጠር ተችሏል ብለዋል። የባህር ዳር ከተማ አስተዳደር ከፍተኛ አመራሮች በባህር ዳር ከተማ የሚገኘውን የእርድ ማከናወኛ ቄራ ጎበኙት። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማውን ጨምሮ የከተማ አስተዳደሩ አመራሮችና ተቋራጮች በባህር ዳር ከተማ እየተገነባ የሚገኘውን የእርድ ማከናወኛ ቄራ ነው የጎበኙት። የእርድ ማከናወኛ ቄራው ከዛሬ 10 ዓመት በፊት እንዲሰራ ለተቋራጭ የተሰጠ ቢሆንም በተለያዩ ምክንያቶች ፍጻሜ ላይ ሳይደርስ በመቆየቱ በአዲስ የተዋቀረው የከተማ አስተዳደሩ አመራር ችግሩን ለመፍታት በማሰብ ተጨማሪ በጀት መድቦ ክትትል እያደረገ መሆኑን በጉብኝቱ ለማወቅ ተችሏል ብሏል የባህር ዳር ከተማ ኮሚኒኬሽን ቢሮ። በበየዳ ወረዳ ከ127 ሄክታር በላይ መሬትን በማልማት ከ600 በላይ አርሶ አደሮችን ተጠቃሚ የሚያደርጉ የመስኖ ካናል ፕሮጀክቶች በመገንባት ላይ መሆናቸው ተገለጠ። በሰሜን ጎንደር ዞን በበየዳ ወረዳ በበጀት ዓመቱ በተለያዩ ቀበሌዎች ከ127 ሄክታር በላይ መሬትን በማልማት ከ600 በላይ አርሶ አደሮችን ተጠቃሚ የሚያደርጉ የመስኖ ካናል ፕሮጀክቶች በመገንባት ላይ መሆናቸውን የወረዳው መስኖና ቆላማ አካባቢ ጽሕፈት ቤት አስታውቋል። የወረዳው መስኖና ቆላማ አካባቢ ጽሕፈት ቤት ኃላፊ አቶ አራጋው ንጉሴ እንደተናገሩት በበጀት ዓመቱ ከክልል መደበኛ በጀት ከአፍሪካ ልማት ባንክና ከሴፍቲኔት ካፒታል በተገኘ 37,971,503 ብር በሆነ በጀት ለ127.5 ሄክታር መሬት ማልማት የሚችሉ የመስኖ ካናል ፕሮጀክት ነው የተገነባ መሆናቸውን የተናገሩት። የመስኖ ካናሎቹ 602 አርሶ አደሮችን ተጠቃሚ የሚያደርጉ መሆናቸውን የገለጹት አቶ አራገው 3 አዲስ እና 2 ተቋርጠው የነበሩ የመስኖ ካናል ፕሮጀክቶች በግንባታ ላይ ይገኛሉም ብለዋል። በተያዘው በጀት ዓመት ሁሉንም የመስኖ ካናል ፕሮጀክቶች በተያዘላቸው ጊዜ ለማጠናቀቅ ልዩ ትኩረት ተሰጥቶ ይሰራል ሲሉም ነው የጽሕፈት ቤት ኃላፊው ያብራሩት ብሏል የበየዳ ኮሚኒኬሽን። ህብረተሰቡ ራሱን ከተለያዩ የወንጀል ድርጊቶች በማራቅ በዓሉን በሰላም ማክበር እንዳለበት ተገለጠ። የትንሣኤ በዓል ያለምንም የጸጥታ ችግር እንዲከበር በቂ ዝግጅት መደረጉን የአማራ ክልል ሚሊሻ ጽሕፈት ቤት ነው ያስታወቀው። የክልሉ ሚሊሻ ጽሕፈት ቤት ኃላፊ አቶ አስቻል አላምሬ እንደገለጹት በክልሉ በሁሉም የትንሣኤ በዓል ያለምንም የጸጥታ ችግር በድምቀት እንዲከበር በቂ ዝግጅት ተደርጓልም ብለዋል። ከበዓሉ ጋር ተያይዞ ልዩ ልዩ ወንጀሎች እንዳይፈጸሙ የሚሊሻና ሰላም አስከባሪ አባላት ከሌሎች የጸጥታ አካላት ጋር ተቀናጅተው ሕግ እንዲያስከብሩ ስምሪት የተሰጣቸው መሆኑን አክለዋል። ህብረተሰቡ ራሱን ከተለያዩ የወንጀል ድርጊቶች በማራቅ
በዓሉን በሰላም ማክበር እንዳለበትም ነው ኃላፊው ያሳሰቡት ብሏል። የአማራ ብሔራዊ ክልላዊ መንግስት ሚሊሻ ጽሕፈት ቤት የማህበራዊ ያለንበትን ወቅት ያገናዘበ የአመራር ጥበብ በመከተል የመፈጸም አቅማችንን ማሳደግ ይጠበቃል ሲሉ ምክትል ርዕሰ መስተዳደር አብዱ ሁሴን ተናገሩ። የደሴ ከተማ አስተዳደር የ2017 ዓ.ም የአራተኛ ሩብ ዓመት የፖለቲካ አደረጃጀት፣ የሰላም፣ የልማትና መልካም አስተዳደር ስራዎች እቅድ ኦሪንቴሽን መድረክ ተካሂዷል። በመድረኩ የእንኳን ደህና መጣችሁ መልእክት ያስተላለፉት የደሴ ከተማ ተቀዳሚ ምክትል ከንቲባ እና የብልጽግና ፓርቲ ምክር ቤት አባል አቶ ሳሙኤል ሞላልኝ የአመራር መዋቅሩ ራሱን ከጽንፈኛ አስተሳሰብ በማራቅ ጠንካራ በሆነ ስነ ልቦና ላይ ሆኖ ባለፉት ሩብ ዓመታት ተጨባጭ ለውጥ መመዝገቡን ገልጠው በልማቱ ዙሪያ እየተሰሩ ያሉ ስራዎች ቢኖሩም ከእቅዳችን አንጻር የሚቀሩ ሁሉን አቀፍ ስራዎች በመኖራቸው በቀሪ ወራቶች በጠንካራ ስምሪት ውስጥ ሆነን ተግተን መስራት አለብን ብለዋል። በመድረኩ የመክፈቻ ንግግር ያደረጉት የአማራ ብሔራዊ ክልላዊ መንግስት ፍትህ ቢሮ ኃላፊ አቶ ብርሃኑ ጎሽም የቀጣይ ወራት የራስን መቻል እቅድ ታቅዶ ወደ ስራ ስንገባ የ2017 ዓ.ም ከእቅዳችን የቀሩ ተግባራትን በማጠናቀቅ ለ2018 ዓ.ም ምቹ ሁኔታዎችን የምንፈጥርበት ወሳኝ ጊዜ ነው ብለዋል። በአራተኛ ሩብ ዓመት የርብርብ ማዕከላት አመራሩን ማጠናከር፣ የፓርቲያችንን ብልጽግናና የመንግስት መደበኛ ስራዎችን ማጠናቀቅ፣ ኃይላችንን በማሰባሰብ የህግ ማስከበር ስራችንን በትኩረት ማስቀጠልና የልማትና የመልካም አስተዳደር ስራዎችን በሙሉ አቅም መፈጸም እንደሚገባም አስገንዝበዋል። የበጀት ዓመቱን የማጠቃለያ ምዕራፍ እቅድ ኦሪንቴሽን ያቀረቡት በብልጽግና ፓርቲ የደሴ ከተማ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ወይዘሮ አዝመራ ማስረሻ ባሳለፍናቸው ሩብ ዓመታት ተከታታይነት ያላቸው በርካታ ስራዎችን በመስራት ሰላምን በማጽናት በከተማችን የፖለቲካ አደረጃጀት፣ የልማትና የመልካም አስተዳደር ተግባራት እንዲሳለጡ ማድረግ ተችሏል። በዚህም በጠንካራ የህዝብ ግንኙነትና በሚዲያ ስራ ለማህበረሰባችን ተደራሽ የተደረገበት አግባብ አበረታች ነው ብለዋል። የፓርቲና የመንግስት ስራዎችን እግር ከመትከልና ሞዴል ተቋማትን ከአካባቢዎችን ከመፍጠር አኳያ ጠንካራ የድጋፍና የክትትል ስራው በቀጣይ የማጠቃለያ ምዕራፍ ዋና ተግባራት ስለመሆኑም አንስተዋል። በአነስተኛ መሬት ላይ ብዙ ማምረት እንደሚቻል በቂ ልምድ አግኝተናል ሲሉ በልምድ ልውውጡ የተሳተፉ አርሶ አደሮች ተናገሩ። በደቡብ ወሎ ዞን በወረባቦ ወረዳ የገበሬ በዓልን ምክንያት በማድረግ በኤስኤንሺ ሆርሺ ላይፍ ፕሮጀክት ድጋፍ የጓሮ አትክልት እያለሙ ያሉ አርሶ አደሮች የልምድ ልውውጥ ማድረጋቸውን የወረዳው ግብርና ጽሕፈት ቤት አስታውቋል። የወረባቦ ወረዳ ግብርና ልማት ጽሕፈት ቤት ምክትል ኃላፊ አቶ አብዱ አሊ እንደተናገሩት የገበሬ በዓሉ አርሶ አደሮቹ በግብርና ልማት ስራቸው ላይ ያሉ ልምዶችንና እውቀቶችን እንዲሁም የቴክኖሎጂ አጠቃቀሞችን ለሌሎች አርሶ አደሮች እንዲያካፍሉ ረድቷቸዋል ብለዋል። የኤስኤንቪ ሆርቲ ላይፍ ፕሮጀክት የወረባቦ አስተባባሪ አቶ ሰይድ አህመድ በበኩላቸው ፕሮጀክቱ የተወሰኑ አርሶ አደሮችን በማስተማርና በመደገፍ በአነስተኛ መሬት ላይ ከፍተኛ ምርት እንዲያመርቱ በማድረግ ምርትና ምርታማነታቸውን እንዲያሳድጉ የሚያደርግ ነው ብለዋል። በወረዳው የ02 ቀበሌ ነዋሪ አርሶ አደር ተስፋዬ ኃይሉ እንደገለጹት አሁን ላይ በተተከለው የቃሪያ የጓሮ አትክልት በመጀመሪያ ዙር 200 ሺህ ብር ማግኘት መቻላቸውንም ተናግሯል። በአነስተኛ መሬት ላይ ብዙ ማምረት እንደሚቻል በቂ ልምድ እንዳገኙም የተናገሩት ደግሞ በልምድ ልውውጡ የተሳተፉ አርሶ አደሮች ናቸው። በገበሬ የበዓሉ በ02 እና በ04 ቀበሌ በኤስኤንቪ ሆርቲ ላይፍ ፕሮጀክት ድጋፍ እያለሙ የሚገኙ ቃሪያ፣ የሽንኩርትና የቲማቲም እንዲሁም ሌሎች የጓሮ አትክልቶች ተጎብኝቷል ሲል የወረባቦ ወረዳ ኮሚኒኬሽን ዘግቧል። የአማራ ክልል መንግስት ለሀገር ውስጥና ለውጭ ባለሀብቶች ምቹ የሆነ የኢንቨስትመንት ፍሰትን ለመፍጠር በትኩረት እየሰራው ነው አለ። የክልሉና የዞኑ ከፍተኛ የስራ ኃላፊዎች በሰሜን ወሎ ዞን የሀራ ከተማን የኢንቨስትመንት እንቅስቃሴ ጎብኝተዋል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ፣ የአማራ ክልል ህብረት ስራ ማህበራት ማስፋፊያ ባለስልጣን ምክትል ኃላፊ እንዳልካቸው ሲሳይ፣ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ከድር ሙስጦፋ፣ የሰሜን ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ሞላ ደሱና ሌሎችም የክልል የስራ ኃላፊዎች በሰሜን ወሎ ዞን ሀራ ከተማ እየተከናወኑ ያሉ የኢንቨስትመንት ተግባራትን ዛሬ ጎብኝተዋል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ በከተማው ያሉ የኢንቨስትመንት እንቅስቃሴ አበረታች መሆናቸውን ገልጠዋል። የክልሉ መንግስት ለሀገር ውስጥና ለውጭ ባለሀብቶች ምቹ የሆነ የኢንቨስትመንት ፍሰትን ለመፍጠር ትኩረት ሰጥቶ እየሰራ ነውም ሲሉ ተናግረዋል። ሀራ ከተማ ለኢንቨስትመንት እምቅ አቅም ያላት ከተማ ናት ያሉት ኃላፊው የኢንቨስትመንት ማዕከል እንድትሆን ለማድረግ ቢሮው አስፈላጊውን ሁሉ ድጋፍ ያደርጋል ነው ያሉት። የሀራ ከተማ አስተዳደር ከንቲባ
መሐመድ ሰይድ ከተማ አስተዳደሩ ለኢንቨስትመንት አስፈላጊ የሆኑ መሰረተ ልማቶችን ለማሟላት በትኩረት እየሰራ እንደሆነም አስረድቷል ሲል አሚኮ ዘግቧል። ሚዲያን ለግል የፖለቲካ ፍላጎት ማሳኪያነት የሚጠቀሙ ኃይሎችን ማረምና እውነተኛ መረጃን ለሕዝብ ተደራሽ ማድረግ ይገባል አሉ አቶ አዱኛ ጋሻው። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሕዝብ ግንኙነት ዘርፍ ኃላፊ በባህር ዳር ከተማ አስተዳደር ስር ለሚገኙ ተቋማት የስራ ኃላፊዎችና ባለሙያዎች የሚዲያና ሕዝብ ግንኙነት ተግባራት የአቅም ግንባታ ስልጠና ተሰጥቷል። በአቅም ግንባታ ስልጠናው የአማራ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሕዝብ ግንኙነት ዘርፍ ኃላፊ አቶ አዱኛ ጋሻው፣ የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞላ ሁሴን፣ የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ጊዜው ታከለ እንዲሁም ሌሎች የክፍለ ከተማና የቀበሌ ባለድርሻ አካላትም ተሳትፈውበታል። በስልጠና መድረኩ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሕዝብ ግንኙነት ዘርፍ ኃላፊው አቶ አዱኛ ጋሻው ስለ ድህረ እውነት ፖለቲካ መነሻ ሰነድ አቅርበዋል። ሚዲያን ለግል የፖለቲካ ፍላጎት ማሳኪያነት የሚጠቀሙ ኃይሎችን ማረምና እውነተኛ መረጃን ለሕዝብ ተደራሽ ማድረግ ይገባል ያሉት አቶ አዱኛ በዚህም በአዲሱ የሚዲያ ዘመን የነቃና ሐሰተኛ መረጃዎችን መለየት የሚችል ትውልድ መገንባት ይገባልም ብለዋል። ሚዲያን ለግል የፖለቲካ ፍላጎት ማሳኪያነት በመጠቀም ሀገር የሚያፈርሱ አካሄዶችን በማረም እውነቱን ለሕዝብ ማድረስ እንደሚገባም በስልጠናው ተመላክቷል። ሚዲያ ለልማት፣ ሚዲያ ለሰላም፣ ሚዲያ ለማህበራዊና ህብረተሰባዊ መስተጋብር መልካም አስተዋጽኦ እንዳለው ሁሉ ተደብቆ ለመከፋፈል፣ ለፖለቲካዊ ፍጆታ ለመጠቀም፣ የሐሰት ትርክትን ለመፍጠር የሚሰሩትን ለይቶ መታገል እንደሚገባም በስልጠናው ተጠቅሷል። የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊው አቶ ሞላ ሁሴን በበኩላቸው ባህር ዳር በሁሉም ዘርፍ ውጤቶች እየተመዘገቡ መሆኑን ገልጠው የተሰሩ የልማት የሰላምና የመልካም አስተዳደር ስራዎች በህዝብ ግንኙነት ዘርፉ በትኩረት መሰራት ይገባቸዋልም ብለዋል። ባህር ዳርን የሚመጥኑ የመሰረተ ልማትና የኮሪደር ልማት ስራዎችን በጥራት ሲሰሩ መሆኑን የገለጹት ኃላፊው ሁሉም ተቋማት ስራዎቻቸውን በሚዲያና በህዝብ ግንኙነት መታጀብ አለባቸው፣ የተግባራቸውን አፈጻጸም ግልጽ በሆነ መልኩ ለህዝብ ማሳወቅም ይገባል ብለዋል። የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ጊዜው ታከለ የህዝብ ግንኙነትና የሚዲያ ዘርፍ የባህር ዳርን ልማትና አሁናዊ ሁለንተናዊ ለውጦች ለህዝብ ማሳየትም ይገባል ብለዋል። ኃላፊው አያይዘውም በቀጣይም በየዘርፉ የስልጠና አማራጮችን በመጠቀም አቅምን ማጎልበትና ስራዎችንም ማሳለጫ መንገድ አድርጎ መጠቀም ይገባል ሲሉ ገልጠዋል። ከትንሣኤ በዓል ጋር በተያያዘ መሰረታዊ ፍጆታ ምርቶችና የእርድ እንስሳት በተመጣጣኝ ዋጋ ለማህበረሰቡ እያቀረበ እንደሚገኝ የሰሜን ጎጃም ዞን ንግድና ገበያ ልማት መምሪያ ገለጠ። መምሪያው መጪውን የትንሣኤ በዓል አስመልክቶ ገበያውን ለማረጋጋት ያመች ዘንድ እንስሳት ተዋጽኦ፣ የግብርናና የኢንዱስትሪ ምርቶችን በስፋት እንዲቀርቡና አምራችና ሸማቹ በቀጥታ የሚገናኙበትን ምቹ ሁኔታ መፍጠሩንም አስታውቋል። በመካነ ሰላም ከተማ አስተዳደር በበዓል ምክንያት የሚፈጠር የዘይት ዋጋ ንረትን ለማረጋጋት የተሰራ መሆኑ ተገለጠ። የመካነ ሰላም ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ከኢትዮጵያ ኢንዱስትሪ ግብዓቶች ልማት ድርጅት ጋር በመተባበር በበዓል ምክንያት የሚፈጠር የዘይት ዋጋ ንረትን ለማረጋጋት እየተሰራ ነው ሲል ተናግረዋል። በመጪው የፋሲካ በዓል ምክንያት የምግብ ዘይት እጥረትና የዋጋ ንረት እንዳይኖር 28800 ሊትር ዘይት የቀረበ ሲሆን ባለ 5 ሊትር 1304 ብር ከ03 ሳንቲም እየተሸጠ ነው ብሏል። በጎንደር ከተማ የሚገኙ የሲቪል ማህበረሰብ ድርጅቶች የትንሣኤ በዓል ምክንያት በማድረግ ለ300 የከተማ ነዋሪዎች የምግብ እህል ድጋፍ አደረጉ። በርክክብ ስነ ስርዓቱ ላይ የተገኙት የጎንደር ከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ አቶ በላይነህ ይደግ እንደገለጹት የሲቪል ማህበረሰብ ድርጅቶች በማስተባበር የትንሣኤ በዓልን ምክንያት በማድረግ ለ300 ዝቅተኛ ገቢ ላላቸው የከተማ ነዋሪዎች የምግብ እህል ድጋፍ መደረጉን ገልጠዋል። በጎንደር ከተማ አስተዳደር ገንዘብ መምሪያ የሲቪል ማህበረሰብ ድርጅቶች አስተባባሪ አቶ አበበ ካሴ ደግሞ የሲቪል ማህበረሰብ ድርጅቶችን በማስተባበር 800 ሺህ ብር ግምት ያለውን ዘይት፣ ፊኖ ዱቄትና ጨውና የ600 ብር የጥሬ ገንዘብ ድጋፍ መደረጉን ተናግረዋል። የጎንደር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ሙሉ ቀን ብርሃን ደግሞ የተቋማችንና ከአጋር አካላት ጋር በመተባበር ለሲቪክ ማህበራት በቀረበው የድጋፍ ጥያቄ መሰረት ምላሽ በመስጠታቸው ምስጋና አቅርበዋል።
በሰላም በልማትና በመልካም አስተዳደር ስራዎች ዙሪያ የሚመክር መድረክ በኮምቦልቻ ከተማ እየተካሄደ ነው ተባለ። በኮምቦልቻ ከተማ አስተዳደር የክልሉ ደጋፊ አመራሮች፣ የመምሪያ የክፍለ ከተማና የቀበሌ የስራ ኃላፊዎች የተሳተፉበት የ2017 በጀት ዓመት የሰላም የልማትና የመልካም አስተዳደር የ9 ወራት የተግባር አፈጻጸም ግምገማና የቀጣይ አቅጣጫዎች ላይ ያተኮረ የውይይት መድረክ ነው እየተካሄደ ያለው ተብሏል። በኮምቦልቻ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ አቶ ጀማል መሐመድ ከተማ አስተዳደሩ በ9 ወራት በልማት በሰላምና በመልካም አስተዳደር የተከናወኑ ተግባራትን በዝርዝር አቅርበዋል። በትንሣኤ በዓል ሊያጋጥሙ የሚችሉ የኃይል መቆራረጥን ለመቀነስ የሚያስችል ዝግጅት ተደርጓል ተባለ። በትንሣኤ በዓል ሊያጋጥም የሚችል የኃይል መቆራረጥን ለመቀነስ የሚያስችል ዝግጅት ማድረጉን የኢትዮጵያ ኤሌክትሪክ አገልግሎት ነው ያስታወቀው። የማህበረሰቡ የኃይል አጠቃቀም ጥንቃቄ የታከለበት መሆን እንዳለበትም አሳስቧል። የኢትዮጵያ ኤሌክትሪክ አገልግሎት በበዓሉ ዋዜማና በዕለቱ የኃይል መቆራረጥና መዋዠቅ ችግር ሳይፈጠር ለተጠቃሚው ለማቅረብ ከተከሰተም አፋጣኝ ምላሽ የሚሰጥ የግብረ ኃይል በየደረጃው በማዋቀር ወደ ስራ መግባቱን ገልጧል። ግብረ ኃይሉ በተደጋጋሚ የኃይል የመቆራረጥና መዋዠቅ ችግር የሚስተዋልባቸውን አካባቢዎች በመለየት በመካከለኛና በዝቅተኛ መስመሮች ላይ ጭነት የማመጣትና ሌሎችም የቅድመ ጥገና ስራዎች እያከናወነ እንደሚገኝም አመላክቷል። ሆኖም መሰል ዝግጅቶች ቢደረጉም የኃይል መቆራረጥ ችግር በከፊልም ቢሆን ሊያጋጥም ይችላል ያለው አገልግሎቱ ማህበረሰቡ ይህንን ከግምት ውስጥ ባስገባ ሁናቴ የኃይል ጭነት በማይበዛባቸው ሰዓታት በተለይም ከምሽቱ ሰዓት እስከ ንጋቱ ሰዓት ባለው ጊዜ እንዲጠቀም አሳስቧል። ደንበኞቹ በቤት ውስጥ የሚገለገሉባቸውን የኤሌክትሪክ ቁሳቁሶች ኃይል ቆጣቢና ለአደጋ የማያጋልጡ መሆን እንደሚገባቸውም ነው ያመላከተው። ማህበረሰቡ ድንገተኛ የኤሌክትሪክ አደጋ ቢያጋጥመውም በአቅራቢያው በሚገኝ ማዕከላት በአካል ማቅረብ ወይም በ905 እና ወይም 904 ነፃ የስልክ መስመር ጥሪ ማዕከላት ስልክ በመደወል ማሳወቅ እንደሚችልም ገልጧል።